ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ህወሓት መጠነ ሰፊ አፈሳን በመጠቀም ጭምር ከፍተኛ ዝግጅት እያደረገበት ያለው የጦርነት ዝግጅት ከወዲሁ አፈር እየበላ ይመስላል። ዛሬ በተሰማ መረጃ ህወሓት የተማመነበት ጦር በሌሊት ካምፑን ሰብሮ ማምለጡ ሲሰማ ክስተቱ ጀኔራሎችን ማስደንገጡንም እየተነገረ ነው። በሌላ በኩል ደግሞ በሱዳን ጦር እርዳታ ከፍተኛ ዝግጅት ላይ ከረመው አርሚ ሰባ የተባለው የህወሓት ጦር ከፍተኛ አዛዦቹን ጨምሮ በአነስተኛ ጀልባዎች ተከዜ ወንዝን አቋርጦ ወደ ወልቃይት መንቀሳቀሱ ሲሰማ በህወሓት እጅ የገባ አደገኛ የጦር መሳሪያ ደግሞ በርካቶችን እያነጋገረ ይገኛል። ይህንን ጨምሮ የመከላከያ ሰራዊትን የኃይል ስምሪትና ከዚሁ ጋር ተያይዘው የወጡ ጥብቅ የግንባር ወታደራዊ መረጃዎችን ይዘን ተገኝተናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። በትግራይና በአጎራባች ግንባሮች ያለው ወታደራዊ ውጥረት የበለጠ የተባባሰ መምጣቱን መረጃዎች ያሳያሉ። በትግራይ ክልል የተለያዩ ከተሞችና ገጠራማ አካባቢዎች የተጀመረው መጠነ ሰፊ ወታደራዊ አፈሳ ዛሬም ተጠናክሮ መቀጠሉንና በአጎራባች የራያና የወልቃይት ግንባሮች ከፍተኛ የኃይልና የከባድ መሳሪያ ስምሪት የተደረገ መሆኑን ከአካባቢዎች የወጡ መረጃዎች አመላክተዋል። በገጠርና በከተማ የተዘረጋው ወታደራዊ አፈሳ በትግራይ በመቀሌ፣ አድዋ፣ ሽሬ፣ አክሱምና አዲግራት ከተሞች ጨምሮ አሁን ላይ ወጣቶች ተደብቆባቸዋል በተባሉ ገጠር አካባቢዎች ጭምር የቀንና የሌሊት ወታደራዊ አፈሳና አፈሳ እየተደረገ መሆኑን ጥብቅ ስምሪት ሰጠ መረጃዎች ገልጸዋል። በተለይ በማይጨውና በራያ ቀጠናዎች ወጣቶች ወደ ገጠራማ አካባቢዎች ሄደው ተሰብስበው ሌሊቱን ያሳልፋሉ በሚል ግምገማ መጠነ ሰፊ አፈሳ እርምጃ እንዲወሰድ ትዕዛዝ ተላልፏል። ይሁን እንጂ በራያ አላማጣ፣ ራያ ባላ፣ ራያ ጡምጋ፣ ራያ መሆኒና አካባቢዎች ላይ በተለያዩ አጋጣሚዎች በታጣቂዎች ቁጥጥር ስር ውለው የነበሩ በርካታ ወጣቶች ሌሊት ስለማምለጣቸው መረጃዎች ገልጸዋል። እንደ አካባቢ ምንጮች ገለጻ ከሆነ ራያ መሆኒ ልዩ ስሙ ስፔን ካምፕ ተብሎ በሚጠራው አካባቢ በቀንና በሌሊት በውሃ ታጣቂዎች በግዳጅ ታፍሰው ወደ ማሰልጠኛ ካምፕ ገብተው የነበሩ ወጣቶችና የቀድሞ የውሃ ታጣቂዎችን ጨምሮ ቁጥራቸው ያልታወቀ የሰራዊት አባላት በሌሊት ካምፑን ሰብሮ አምልጠው ስለመጥፋታቸው የታወቀ ሲሆን በተመሳሳይ በራያ ባላ አካባቢ ደግሞ 14 የሚሆኑ ወጣቶች ከተያዙበት የጅምላ ማሰባሰቢያ ቦታ በሌሊት አምልጠዋል ተብሏል። ህወሓት በመላው ትግራይ በስፋት እየተፈጸመ ያለው የወጣቶች አፈሳ ዓለም አቀፋዊ ውግዘት እያስተናገደ ቢሆንም እስካሁን ከማቆም ይልቅ ተባብሶ የመቀጠል አዝማሚያ ታይቷል። ህወሓት አፈሳው የትግራይን ህዝብ ህልውና አስጠብቆ ለመቆየት የሚደረግ እንጂ የቅንጦት ጉዳይ አይደለም በሚል የሚቀርቡበትን ትችቶች ቢያስተባብልም አሁንም ዓለም አቀፍ ተቋማት ቡድኑ ለውትድርና ያልደረሱ ታዳጊዎች ላይ ግፍ እየፈጸመ መሆኑን እየገለጹ ናቸው። ከዚሁ ጋር ተያይዞ አዲስ የጥናት ሪፖርት ይፋ እንዳደረገው ዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎችን በትግራይ ክልል እድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ገልጿል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርግ ጠይቋል። የሰብአዊ መብት ተሟጋች ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለው የግዳጅ ምልመላ በተመለከተ ዛሬ ሰኞ ሰኔ 29 ቀን 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብት ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቁሙ ቃለመጠይቅ ካደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ተጠቅሷል። ነዋሪዎቹ እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂውማን ራይትስ ዎችም ገልጸዋል። ይህ በእንዲህ እንዳለ መከላከያ በራያ በኩል ከፍተኛ የኃይል ስምሪት እያደረገ መሆኑ የአካባቢውን ውጥረት ከፍ እንዳደረገው እየተነገረ ይገኛል። እንደ ምንጮች መረጃ ከሆነ በኃይል ስምሪትና የከባድ መሳሪያዎችን ጉዳይ በተመለከተ በራያ ግንባር ማለትም በወልዲያ ቆቦ መስመር ተጨማሪ መከላከያ ሚሊሻ ከአዳዲስ ከባድ መሳሪያዎችና ሜካናይዚንግ መሳሪያዎች ወደ አካባቢ መንቀሳቀሱ ታውቋል። ጮቢ በር ተብሎ በሚጠራው አካባቢ ማዕከል ያደረገው የራያ ቆቦ ቀጠና የመከላከያ ኃይል ስምሪት በአሁኑ ወቅት በቀጠናው የከባድ መሳሪያዎችን ወደ አካባቢው እያስጠጋና በብዛት እያከማቸው ይገኛል ተብሏል። በተያያዘ መረጃ ከኮረም፣ ከራያ አላማጣ፣ ከራያ ባላ እንዲሁም ከአፍላና ከዛታ ወረዳዎች የተውጣጣ የሚሊሻ ኃይል ስልጠናውን አጠናቆ በከፍተኛ ተጠንቀቅ ላይ ይገኛል። ይህ ከመከላከያ ስር የተሰማረው የሚሊሻ ኃይል በተለይ ላስታ መገንጠያ ተብሎ በሚጠራው ስልታዊ ቦታዎችን እንዲቆጣጠርና በአካባቢው እንዲሰፋ ተደርጓል ሲል የአካባቢ መረጃ ምንጮች አክለው ገልጸዋል። በሌላ በኩል የህወሓት የጦር መሳሪያዎች ዝግጅት በተመለከተ መረጃዎችን ያጋሩት ምንጮች እንዳስታወቁት በአሸንጊና በኮረም መካከል ባሉ ይዞታዎች ላይ ህወሓት መድፍን ጨምሮ ከባድ መሳሪያዎች በስፋት እያደራጀ መሆኑ ታውቋል። በራያ ዋጃ ግንባር በዞብል ባታ ማርያም፣ አዲስ ቀኝና ራያ ዋጃ ከተባሉ አካባቢዎች የተለያዩ መጠን ያላቸውን ባለ 120 ሚሜ እና ባለ 82 ሚሜ የሚባሉ ሞተሮችን ዝግጁ ስለማድረጉ መረጃዎች ገልጸዋል። በራያ ግንባር ያለው ወታደራዊ ውጥረት እንደቀጠለ ባለበት ወቅት በወልቃይት ግንባርም የአማራ ክልል ፖሊስ ኮሚሽነር ወደ ስፍራው በመጓዝ ከተከዜ ማዶ ያለውን የተከዜን ሰብ ሰራዊት ማነጋገራቸውን የመረጃ ምንጮች ገልጸዋል።
ኮሚሽነሩ በዚህ ጉብኝታቸው በኮሎኔል ደመቀ ዘውዱ ስር ለዓመታት ሲሰለጥንና ሲደራጅ የነበረው ጦሩ ራሱን ለመከላከል ዝግጁ እንዲሆን ትዕዛዝ ስለመስጠታቸውም ነው የተሰማው። ከዚህ ጋር በተያያዘ በሱዳን የሚገኙ የህወሓት ታጣቂዎችን በተመለከተም እንቅስቃሴያቸው ጨምሯል የሚባሉ መረጃዎች ወጥተዋል። በዚህ በጎረቤት ሀገር ሱዳን የሚገኙ የህወሓት ታጣቂዎች በተለይ በሱዳን አልፋሽቅ ተብሎ በሚጠራው አካባቢ አዳዲስ ወታደራዊ ሰፈራዎችና የጦር መሳሪያዎች መታየታቸውን ዛሬ ከአካባቢው የወጡ መረጃዎች ገልጸዋል። ከኢትዮ ሱዳን ድንበር አካባቢ በተንቀሳቃሽ ምስል ተደግፈው የወጡ መረጃዎች እንዳመለከቱት በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ትናንት ሰኔ 28 ቀን 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎቹ ተጠቅመው ወደ ተከዜ ወንዝ ሲያመሩ ታይተዋል። በዚሁ አጭር ተንቀሳቃሽ ምስል ላይ የአርሚው ከፍተኛ የጦር አዛዦች ማውራ ወደ ወልቃይት ድንበር ሲያመሩ ይታያል። በትግራይ ከሚታወቁ ወታደራዊ አዛዦች መካከል በተከዜ ወንዝ ላይ በጀልባ ሲሻገሩ የህወሓት ወታደራዊ አዛዦችም እንደታዩ የገለጹት እነማን እንደሆኑ ግን በስም ለማረጋገጥ አልቻለም ብለዋል። ቀጣይ መረጃ ህወሓት ቻይና ሰራሹን አነጋጋሪ የጦር መሳሪያ በእጁ ማስገባቱ ተሰምቷል። በሱዳን አልፋሽቃ አካባቢ የህወሓት ታጣቂዎች የጦር ሰፈር ማድረጋቸውና ንብረትነቱ የሱዳን የጦር መሆኑን የሚያሳይ ቻይና ሰራሽ ብረት ለበስ የጦር መሳሪያ ታጥቆ መታየታቸው መነጋገሪያ ጉዳይ ሆኗል። የህወሓት ታጣቂዎች እጅ መግባታቸው ከተረጋገጡ ውድና ዘመናዊ የጦር መሳሪያዎች መካከል WZ-523 ኤፒሲኤስ ተብለው የሚጠሩ የጦር ወታደራዊ ተሽከርካሪ ማሽኖች ተጠቃሽ ናቸው። WZ-523 አርመርድ ፐርሰናል ካሪየር ማሽን የሚባለው በቻይና የተመረተ 6x6 የሆነ ባለ 6 ጎማ ወታደራዊ የጦር መኪና ነው። ይህንን ተሽከርካሪ በዋናነት አርሚ 7 የተባለው የህወሓት ታጣቂዎች ይዘው ታይተዋል። የተሽከርካሪው የሱዳን ታርጋዎች ቢኖሩትም በህወሓት ታጣቂዎች እጅ መሆኑን የገለጹት መረጃዎች አጋጣሚው ህወሓት ከሱዳንና ኤርትራ ሰራዊት ጋር ጽዶ የተባለውን ወታደራዊ ጥምረት መስርቶ የተንቀሳቀሰ መሆኑን ማረጋገጫ ነው ሲሉ ገልጸዋል። ወታደራዊ ተሽከርካሪው በዋናነት ታጣቂዎቹን ከቦታ ቦታ ለማጓጓዣ የሚያገለግል ሲሆን ጥይት የማይበሳው በመሆኑ በተለይ እግረኛ ወታደሮችን የጥይት ፍንጣሪና የቦምብ ፍንዳታዎች እንዳይነካቸው ያደርጋል። በሌላ በኩል ደግሞ ተሽከርካሪው ባለ 6 ጎማ በመሆኑ በወጣ ገባ መንገዶች ለወታደራዊ ስምሪቶች ምቹ የሆነ ተሽከርካሪ ከመሆኑ በተጨማሪ በየብስም በውሃም ላይ መንቀሳቀስ የሚችል በመሆኑ ሰራዊቱ በሚንቀሳቀስበት ወቅት ወንዝና መሰለ የውሃ አካል ቢያጋጥመው በቀላሉ ለማሻገር ትልቅ አስተዋጽኦ የሚያበረክት በመሆኑ ለአስቸኳይና ድንገተኛ ስምሪቶች ወሳኝ መሆኑ ተነግሯል። ይኸው በህወሓት ታጣቂዎች እጅ የታዩ አስደናቂ ወታደራዊ ተሽከርካሪ ታጣቂዎችን ከማጓጓዝ በተጨማሪ ሌላም አገልግሎት የሚሰጥ ሲሆን በላዩ ላይ ከባድ የሚባሉት ባለ 12.7 ሚሜ መትረጊስና ሞርተሮችን እንዲሁም መድፎችን ሊታጠቅ የሚችል በመሆኑ በጉዞ ላይ ለሚሰነዘሩ ጥቃቶች በቂ ምላሽ መስጠት የሚችል እንደሆነም ነው የታወቀው። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።